ተከተሉት። የሚገባበትንም የቤቱን ጌታ መምህሩ ከደቀ መዛሙርቱ ጋር ፋሲካ የምበላበት የእንግዳ ቤት ወዴት ነው ይልሃል በሉት። እርሱም በደርብ ላይ ያለውን የተሰናዳ የተነጠፈ ታላቅ አዳራሽ ያሳያቸዋል። በዚያም አሰናዱልን። ደቀ መዛሙርቱ ወጡ፣ ወደ ከተማውም ሄዱ፣ እንዳላቸው ማገኙ፣ ፋሲካንም ማሰናዱ። በመሸም ጊዜ ከ12ቱ ጋር መጣ ይላል። መጣ። ይሄንን እንዴት ሊያውቅ ቻለ? ይሄን ነገር ተከናውኖ አይደለም። እሱ ያለበት ቦታ ተቀምጦ ነው የነገራችሁ። እንዲህ ታገኛላችሁ፣ እንዲህ ታደርጋላችሁ፣ እንዲህ ታደርጋላችሁ። ስለ እምነቱ ስለ አምላክነቱ ሁሉን አዋቂ መሆኑን በዚህ ክፍል ገለጠልን ማለት ነው። ስለዚህ እዚህ የማቴዎስ ወንጌል ላይ ያለው የማርቆስ ወንጌል ምዕራፍ 14 ላይ ታገኛላችሁ። ሌላው ደግሞ የሉቃስ ወንጌል ምዕራፍ 22 ላይም እንደዚሁ እናገኛለን። የሉቃስ ወንጌል ምዕራፍ 22 ላይ ከቁጥር 22 ላይ የሉቃስ ወንጌል ምዕራፍ 22 ላይ ከቁጥር 6 ጀምሮ እናገኛለን። ፋሲካም ሊያደርጉበት የሚገባው የቂጣ በዓል ደረሰ። ጴጥሮስና ዮሐንስ መሄዳቸውን አወቅ። ሉቃስ ደግሞ ምን አደረገ? ሉቃስ ምን አደረገ? ገልጦ ነገረን። 2 ሐዋርያት ነበር ያለው ማርቆስ። እዚህ ጋር ደግሞ ማንና ማን መሆኑን አወቅን። ጴጥሮስና ዮሐንስ እንደሄዱ ደግሞ አወቅን ማለት ነው። ፋሲካን እንደበላ ሄዳችሁ አዘጋጁልኝ ብሎ ላካቸው። እነሱ ወዴት እናዘጋዘን ትወዳለህ አሉት። እርሱም የተሸከመ ምናምን ብሎ ነገራቸው። ቅድም ያነበብ ነው ወደ ያሳያቸዋል። በዚያም አሰናደዋል። ሄደው እንዳላቸው አገኙት። ፋሲካን አሰናዱ። ሰዓቱም ደረሰ፣ መጡ በማለት ይናገራል። ስለዚህ በነገር መጽሐፍ ቅዱስ ስታጠኑ ያው ባይብል ስተዲ ላይ አይደለን ያለ ነው። እንደዚህ ታገኛላችሁ። ለምሳሌ ይኸው እንደዚህ ጌታችን ሽቶ ስለቀባችሁ ሴት የማቴዎስ ወንጌል ላይ ያለውን 26 ላይ ያስቀምጥልናል። በዚህ ደግሞ በማርቆስ ክፍል ደግሞ 14 ላይ እናገኘዋለን። በዮሐንስ ወንጌል ደግሞ 11 ላይ እናገኘዋለን እያለ ክፍሎቹን ያስቀምጥልናል ማለት ነው እንደዚህ። ስለዚህ አንዱን ከአንዱ ጋር አገናኝታችሁ ለማንበብ በዚህ መልኩ አሁን ያለነው የማርቆስ ላይ ነን። የምናነበው የማቴዎስ ወንጌል ላይ 26 ላይ አለ፣ የዮሐንስ ወንጌል 12 ላይ አለ እያለን እንደዚህ ያስቀምጥልናል። ስለዚህ ባይብል ስቴዲ የምታጠኑ ሰዎች እንደዚህ አድርጋችሁ ሚክስ አድርጋችሁ ማንበብ ትችላላችሁ። አሁን እንዳየ ነው ማለት ነው። ግሪኩ ላይ ለአገልጋዮቹ ስልጣን ሰጥቶ ይላል። ከዛ ወዲያ ደግሞ ግሪኩ ላይ ሰብራ ሽቶን አርከፈከፈችበት ይላል። ግሪኩ እንደዛ ይላል አይልም የሚባባሉት ይኸውላችሁት መጽሐፍ ቅዱስ ላይ ክርክር ሲያደርጉ አይታችሁ ከሆነ እዚህ ክፍል ላይ ግሪኩ ላይ ለአገልጋዮቹ ስልጣን ሰጥቶ ይላል አይልም። እሺ ግሪኩን እንክፈተው ተባብለው የሚከፍቱት እንደዚህ እያዩ ነው። ሌላው ግሪኩ ላይ ሰብራ ይላል። እዚህ ጋር ምን ይላል? እርሱ በቢታንያ በለምጻሙ በስምዖን ቤት በማዕድ ተቀምጦ ሳለ አንድ ሴት ዋጋ የከበረ ጥሩ የናርዶስ ሽቱ የሞላበት አልባስጥሮስ ብልቃጥ ይዛ መጣች። ብልቃጡንም ከፍታ ይላል። እዚህ ላይ ከፍታ ነው የሚለው። እዚህ ላይ ምን ይላል? ከፍታ ይላል። እያያችኋት ነው እዚህ ጋር። ስለዚህ ግሪኩ ላይ ግን ስናነበው ምን ይላል? ሰበረችና በላዩ ላይ ምን አደረገችው ይላል? አፈሰሰችው። ስለዚህ ግሪኩ ሰብራ፣ ይሄ ደግሞ ሁለቱሽ። እዚህ ላይ ደግሞ ምን ይላል? ከፍታ። ሌላው ላይ ደግሞ ስንሄድ ደግሞ እንደዛ እያደረገ ያስቀምጣል ማለት ነው። ስለዚህ እነዚህ ማመሳከሪያ ሆነው ይቀመጣሉ። ይሄ ማመሳከሪያ ነው። እዚህ ጋር የምታያቸው በሌሎቹ የወንጌል ክፍሎች ላይ ምን ተብሎ ተጽፏል የሚለውን የሚያሳያችሁ ይሆናል ማለት ነው። ስለዚህ ባይብል የምታጠኑ እንደዚህ ከፍታችሁ እያመሳክራችሁ ማጥናት ትችላላችሁ ማለት ነው። ስለዚህ 2 ሐዋርያት ተብሎ የተጠሩት ማንና ማን ናቸው? ጴጥሮስና ዮሐንስ ናቸው ማለት ነው። ጴጥሮስና ዮሐንስ። ስለዚህ ባይብል ስታጥኑ እንደዚህ አጥኑ። ወደ ምን እንመለስ? ወደ ማቴዎስ ወንጌል እንመለስ 26 ላይ ወደ ከተማ ከእገሌ ዘንድ ሄዳችሁ ሲል ያው ውሃ የተሸከመ መሆኑ በሌሎቹ ክፍሎች ላይ አግኝተናል። መምህር ጊዜ ይቀርበዋል። ምን ይቀርባል? ጊዜ ይቀርበዋል። ምንም ሆንበት ለሰው ልጆች ምንም አድርግ ክብሬን የምገልጥበት አምላክነቴን የምገልጥበት የሰው ልጆች ሁሉ የሚድኑበት ጊዜ ደርሷል ሲል ነው። ከደቀ መዛሙርቱ ጋር ከአንተ ዘንድ ፋሲካ አደርጋለሁ ይላል በሉት። እንዴት የታደለ ሰው ነው! የታደለ ሰው ነው። ጊዜ ደርሷል ሲለው አምኖ በቤቱ ያስገባ። አይገርምም? መንፈስ ቅዱስ እኮ ገልጦለት ጊዜው እንደደረሰ አውቆ ቤቱን የፈቀዱ ያሰናደው። እቺ ቤት ምን ያህል የተባረከች ቤት ናት! ጌታ የገባባት ቤት የተቀደሰች ቤት ናት። ደቀ መዛሙርቱም ይላል ማንና ማን?
እዚህ ጋር ደቀ መዛሙርቱ ነው የሚለው። ስለዚህ ማንና ማን እንደሆኑ አወቅን። በዚህ በሉቃስ ወንጌል ላይ ስማቸው ተጠቅሷል። ስለዚህ ደቀ መዛሙርቱ ኢየሱስ እንዳዘዘ አደረጉ፣ ፋሲካን አሰናዱ። ማንና ማን? ዮሐንስና ጴጥሮስ ማለት ነው። በመሸም ጊዜ ከ12 ደቀ መዛሙርት ጋር በማዕድ ተቀመጠ። ሲበሉም እውነት እላችኋለሁ ከእናንተ አንዱ እኔን አሳልፎ ይሰጣል አለ፣ ሁሉን አዋቂ ስለሆነ። እጅግም አዝነው እያንዳንዱ ጌታ ሆይ እኔ ሆንን ይሉት ጀመረ። አዝነው እኔ ነኝ መባባል ጀመሩ፣ ራሳችን ስለማናውቅ፣ እሱ ግን እኛን ያውቀናል ነው። እርሱም መልሶ ከእኔ ጋር እጁን በወጭቱ ያጠለቀ እኔን አሳልፎ የሚሰጥ እርሱ ነው አለ። ከእኔ ጋር እጁን በወጭቱ ምን ያለ ያጠለቀ እርሱ ምንድን ነው? እርሱ ነው የሚሰጠን። የሰው ልጅ ስለ እርሱ እንደተጻፈ ይሄዳል። ነገር ግን የሰው ልጅ አልፎ ለሚሰጥበት ለዚያ ሰው ምን በለው ወየሁለት። ያ ሰው ባልተወለደ ይሻለው ነበረ አለ። በፍቃዱ ስለሆነ ትንቢት ስለተነገረ ብቻ ሳይሆን ፍቃዱ ስለሆነ ነዋይ ወዳድ ስለሆነ ክርስቶስ ልቡን ያውቁ ነበር። ሲመርጠውም ያውቀው ነበር። ሰው ይኖር የነበረ ስላልነበረ ለገንዘብ ፍቅር ስለነበረው ያ ሰው ወየውለት። አሳልፎ የሚሰጠው ይሁዳ መልሶ መምህር ሆይ እኔ ሆንን አለ። አንተ አልክ አለው። አንተ አልክ። ምክንያቱም ያውቃላ፣ እያወቀ እኮ ነው እየዋሸ ያለው። ክርስቶስን አሳልፎ የሚሰጠው አስቀድሞ ሳንቲም ስለተቀበለ ገንዘብ እንደተቀበለ የታወቀ ነው። ምንም ያህል አጠገቡ ስንት ነገር የሚሰራ አምላክ እንደሆነ እያየው እንኳን ልቡ ምን አላለም፣ አልፈቀደም። መምህር ወይ እኔ ሆነ አለ። አንተ አልክ አለው ስለሚያውቀው። ሲበሉም ኢየሱስ እንጀራን አንስቶ ባረከ። ምንን? እንጀራ። አይታችኋል። ምን ሲሉ ጉሮሯቸውን ሲያንቃቸው አይደል? ይህን ክፍል ለማለት ጉሮሯቸው ቃሉን ላለማውጣት ጉሮሮ ሲተናነቃቸው እንጀራ አንስቶ ባረከና ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይሄ ምኔ ነው አለ። ስጋዬ ነው። ይሄ ምኔ ነው? ስጋዬ ነው አለ። ጽዋውን አንስቶ አመስግኖ ሰጣችሁና እንዲህ አለ፣ ሁላችሁም ከእርሱ ጠጡ፣ ስለ ብዙዎች ኃጢአት ይቅርታ የሚፈስ የአዲስ ኪዳኔ ደሜ ይህ ነው። ምኑን? ወይኑን። ጽዋውን አንስቶ በለው አልልም። እረ የተጻፈውን አንብበው። አላነበውም። ለምን? ካነበበውማ እላዩ ላይ ያለው ሰይጣን ለቆት ይሄዳላ። ስለዚህ ሰይጣኑ እንዴት ከአንደበቱ ይህን ቃል እንዲያመን ያደርግ? እያንዳንዱ እንዴት ይመናው? እረ ተው በለው ላግዝክ። የለም። የተጻፈውን አንብበው። አላነበው። ነገር ግን እላችኋለሁ በአባቴ መንግሥት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምመጣበት እስከዚያ ቀን ድረስ ከዛሬ ጀምሬ አልጠጣው። መዝሙሩን ከዘመሩ በኋላ ወደ ደብረ ዘይት ወጡ። በዚያን ጊዜ ኢየሱስ ይሄን ክፍል በሌሎቹ ክፍል ደግሞ በደንብ ስለሚያብራራው እናየዋለን። ቅድም ነግሬያችኋለሁ እንዴት እያመሳከራችሁ ይሄን ክፍል እንደምታዩት። በዚያን ጊዜ ኢየሱስ በዚያች ሌሊት ሁላችሁ በእኔ ትሰናክላላችሁ አላቸው። እረኛውንም እመታለሁ፣ የመንጋውን በጎች ይበተናሉ የሚል ተጽፏልና ትንቢቱ ይፈጸማል። እረኛው ክርስቶስ ነው። መንጋው ደግሞ እርሱን የተከተሉት ናቸው። ስለዚህ ሁሉ በማን? በእኔ ትሰናከላላችሁ ስለሚያስ ክርስቶስ። ከተነሳ በኋላ ግን ወደ ገሊላ ቀድማችኋለሁ አላቸው። ያው በገሊላ መንገድ ቀድሟቸው እንደተገኘ ታውቃላችሁ። ጴጥሮስም መልሶ ሁሉም በአንተ ቢሰናከሉ እኔ ከቶ ከአንተ አልሰናከልም አለው በልበ ሙሉነት። ኢየሱስ እውነት እልሃለሁ በዚያች ሌሊት ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። ሰው በሕይወት እያለ መማል አይችልም። እኔ እንደዚህ ነኝ፣ እኔ በቅቻለሁ፣ እኔ እንዲያርግ ያለው ማለት አይችልም። ምክንያቱም ጴጥሮስ ሁሉም ቢክድ እኔ ግን አልክድህም፣ በአንተ አልሰናከልም እያለው እኮ ነው። ሁሉን አዋቂ የሆነ ክርስቶስ ግን ምን አለው? በዚያች ሌሊት ዶሮ ሳይጮህ 3 ጊዜ ትክደኛለህ።
ሁሉን አዋቂ አምላክ እያወቀን ቢሆን ታግሶናልና ጴጥሮስ ከአንተ ጋር መሞት እንኳን ቢያስፈልገኝ ቢሆን አለ ከቶ አልክድህም አለው። መሞት እንኳን ከአንተ ጋር መሞት ካለብኝ እሞታለሁ እንጂ አልክድህም አለው። ደቀ መዛሙርቱም ሁሉ ደግሞ እንደዚሁ አሉ። እኛም አንሞትም፣ እኛም በቃ ከአንተ ጋር መሞት ካለብን እንሞታለን አሉ። በዚያን ጊዜ ኢየሱስ ከእነርሱ ጋር ጌቴሴማኒ ወደምትባል ስፍራ መጣ። ደቀ መዛሙርቱም ወዲያ ሄጄ ስጸልይ ሳለ በዚህ ተቀመጡ አላቸው። ጴጥሮስንም ሁለቱንም የዘብዴዎስ ልጆች ዮሐንስና ጴጥሮስን ማለት ነው። ይቅርታ፣ ጴጥሮስና የዘብዴዎስ ልጆች ያዕቆብና ዮሐንስን፣ ጴጥሮስን አንድ፣ ከዛ ወዲያ ሁለቱንም የዘብዴዎስን ልጆች ያዕቆብና ዮሐንስ ወልደ ነጎድጓድን ወስዶ ሊያዝን ሊተክስም ጀመረ። ነፍሴ እስከ ሞት ድረስ እጅግ አዘነች፣ በዚህችም ቆዩ ከኔም ጋር ትጉ አላቸው። ነፍሴ እስከ ሞት ድረስ ምን አለች? አዘነች። የመጨረሻ የማይሞት አምላክ ምን ሊቆጠርለት ስለሆነ ሞትን ሁሉ የሚሽር አምላክ ራሱን ለሞት ዝቅ ሊያደርግ ስለሆነ የማይሞት አምላክ ለዘለዓለም በስጋ ሞተ ብለን ልንናገርለት ስለሆነ ለአብ የማይነገር ለመላእክት የማይነገር ነገር ሁሉ ከሶስቱ አካል አንዱ አካል ለሆነ ለወልድ ልንናገር ስለሆነ ወልድ በስጋ ሞተልን ልንለው ስለሆነ ነፍሴ እስከ ሞት ድረስ እጅግ አዘነች፣ በዚህ ቆዩ ከኔም ጋር ትጉ አላቸው። ጥቂትም ወደፊት እልፍ ብሎ በፊት ወደቀና ሲጸልይ ስለ ሰውነት ቅድም ሰምታችኋል። እርሱ ሲጸልይ መለኮት አልነበረውም። መለኮት የተለየው ሰውነት ነው የጸለየው። እሺ መለኮት የተለየው ሲጸልይ ምን አለ? አባቴ አለ። መለኮት የተለየው ሰውነት አባት አለው እንዴ? ያ ከማርያም የነሳው መለኮትነት የለውም ካለን ከማርያም የነሳው አባት አለው እንዴ? ስለዚህ እርሱ አባቴ ማለት የሚችለው መለኮት ስላልተለዩ አይደለ እንዴ? መለኮት ቢለየውም አባት የለውም እኮ በቃ እናት ብቻ ነው ያለው። መለኮት ያልተለየው ስጋ ግን ምን አባት አለው። እርሱ አስቀድሞ የወለደው ምሳሌ 8 ላይ ቅድም ያነበብነው ክፍል። እግዚአብሔር አምላክ ይቅር ይበላቸው። ቢቻልስ ይቺ ጽዋ ከኔ ትለፍ አለ። አይ አልቻልኩትም ሪፖርት በስላሴ ስም። እሺ ቢቻልስ ምን ይቺ ጽዋ ከኔ ትለፍ አለ። ይቺ ጽዋ ምንድናት? ጽዋ የተባለችዋ ምንድናት? ምንድናት? ጽዋ ሞት ናት አይደለ? ጽዋ ምንላት
ዋይፋይ ጠፍቷልና ጉድ ቀርታ ቤተሰብ ዛሬ በስጋ ሞተ እንላለን። በደንብ እየሰማችሁ እግዚአብሔር አምላክ ያስተምረን። ከዚህ ትምህርት በኋላ እርግጠኛ ነኝ ጎበዝ ጠንካራ እንሆናለና ዝም ብለን አንሸወድም። ማንም መጥቶ እንደፈለገ ሲያወራ መብትህ ነው እንደፈለግ ምናምን ብለን ምንሄድ አንሆንም። እወቁት በደንብ ይቺ ጽዋ ከሌ ትለፍ ሲል ስለ ሰው ልጆች ሁሉ ተብላ የተደረሰች ምን ጸሎት። ስለዚህ ክርስቶስ በምድር ጸሎት አድርጓል ወይ? አዎ። ወደ ማን? ወደ አባት አብ። ወደ ማን? ወደ እግዚአብሔር አብ። ለምን? ይቺ ጽዋ ትለፍ ሲል ያቺ ቃል ስልጣንን የምታሳይናትና የእግዚአብሔር አብ ቃሉ የማን ቃል ስለሆነ የእግዚአብሔር አብ ቃል የማን ናት? ይቺ ጽዋ ትለፍ ከሰው ልጆች ሁሉ ብሎ ፍቃድ ሲሰጥ ያቺ ፍቃድ የማንም ፍቃድ ናት? ግን የራሱ የወልድም ፍቃድ እኮ ናት። የአባቱ ፍቃድ የእሱ ፍቃድ ስለሆነ የእርሱ ፍቃድ የመንፈስ ቅዱስም ስለሆነ እንደ ሰውነት ግን ምን እያደረገ ነው? ይህቺን ጽዋ ከኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን። እንደ ሰው ልጅ ፍቃድ ሳይሆን እንደ ማን ፍቃድ? እንደ አምላክ ፍቃድ። የሰው ልጆች ልመና ሁሉ ምን ስለሆነ? ይህን ጽዋ አሳልፍልን ስለሆነ። የሰው ልጆች ሁሉ ልመና ምን ነበረ? ከአዳም ጀምሮ ሞታችንን ሻርልን ነበር። ስለዚህ የሰው ልጅ ልመና ብቻ ሳይሆን የማን ፍቃድ ያስፈልጋልና? የአባት ፍቃድ ያስፈልጋል። የአብ ፍቃድ የወልድ ነውና፣ የወልድ ፍቃድ የመንፈስ ቅዱስ ነውና፣ ስለዚህ እንደ ሊቀ ካህንነቱ ምን ምልጃን አቀረበ። ያው አንድ ያዙ እንግዲህ በምድር የተደረገ ምልጃ በጌቴሴማኒ የመጀመሪያው ምን ሞት ይለፍልን። ነገር ግን እሳ ልመና፣ ምልጃ፣ ጸሎት ካለምን አይሆንም። በኦሪቷ ካለምን አይሆንም። ካህኑ ሊጸልይ ስለ ሰዎች ኃጢአት ሁሉ ወደ እግዚአብሔር አምላክ ጸሎት ሊያደርስ ሊለምን ሲገባ ምን ይዞ ይገባል? ምን ይዞ ይገባል? ደም ይዞ ይገባል። ለራሱና ኃጢአት ለሰሩ ሁሉ የደም ማስተሰሪያ ይሆን ዘንድ ምን የከብቱን ደም ይዞ ይገባል። ጌታችን ኢየሱስ ክርስቶስ ስለ ሰው ልጆች ሁሉ ምን እየቀረበ ነው? እዚህ ጋር ምልጃ እያቀረበ ነው። ነገር ግን ይህ ምልጃ ግን ያለ ምን አይሆንም? ያለ ደም አይሆንም። የሊቀ ካህንነት ስራ እየተሰራ ስለሆነ ንጹሕ የሆነ ደም ያስፈልጋል። ወደ ደቀ መዛሙርቱ መጣ። ተኝቶም አገኛቸው። ጴጥሮስን እንዲሁም ከኔ ጋር አንዲት ሰዓት እንኳን ልትተጉ አልቻላችሁ? ምን አላቸው? አንድ ሰዓት እንኳን አልተጋችሁ? እንዴት አቃታችሁ አላቸው። ወደ ፈተና እንዳትገቡ እንበሉ ተግታችሁ ጸልዩ። ዛሬ ወደ ፈተና እንዳንገባ መጸለይ አለብን። መንፈስ ተዘጋጅታለች፣ ስጋ ግን ደካማ ነው አለ። ሰው በስጋው ምንድን ነው? ደካማ ነው። በመንፈሱስ ሕያው ነው። ቅዱስ ጳውሎስ ምን አለ? በስጋ ደካማ ነን፣ በመንፈስ ግን ምን ሕያው ነን አለ አይደል? ደግሞ ሁለተኛ ሄዶ ጸለየ። አባቴ እቺ ጽዋ ሳልጠጣት ታልፍ ዘንድ የማይቻል እንደሆነ ፍቃድ ትሁን አለ። ስለዚህ እቺ ጽዋ የምታልፈው የግዴታ በማን ደም ስለሆነ? በእርሱ። ስለዚህ ምን አለ? ጽዋውን ሳልጠጣት አለ። ጽዋ ምንድን ናት? የደም ዋጋ። በምልጃ ብቻ ሳይሆን ዋጋ መክፈል ስላለበት በዋጋ ሊገዛን ይገባልና፣ ስለዚህ ያለ ዋጋ ስለማየው ምን አለ? ይቺ ጽዋ ሳልጠጣት ታልፍ ዘንድ የማይቻል እንደሆነ ፍቃድ ትሆናል። መሞት የማይገባው አምላክ በስጋ ሞት ሊነገርለት ስለሆነ ያለ ፍቃዱ ማንም ሰው እርሱን ነፍሱን ከእርሱ ሊለይ አይችልምና ነፍሴን ላኖራትም ነፍሴን አሳልፌ ልሰጣትም ፍቃዴ ነው ብሎ ተናግሯላ። ማንም ሰው ካለ እርሱ ነፍሱን ሊወስድ ስለማይችል፣ ስለዚህ ፍቃድ ትሁን
ለምን? ለሰው ልጆች ሁሉ ይቺን ጽዋ መጠጣት ስላለበት ሊቀ ካህን ነው። ግን የእርሱ ሊቀ ካህንነት ከነ መልከ ጼዴቅም የተለየ ነው። እነ መልከ ጼዴቅ በምን በስንዴና በወይን አድርገዋልና መባውን፣ እርሱ ግን እሳ ራሱን አቅርቦ ነው። ራሱን የኦሪቱ ሊቀ ካህን በምን በደም በከብት ለራሱ መንጻት አድርጎ፣ ክርስቶስ ግን ራሱ ንጹሕ ነውና ይቺን ጽዋ ሊጠጣት ይገባል። ሞትን በሞቴ ነው እንጂ ካለ ሞቴ እንደማይድን ፍቃድ ከሆነ ያንተ ፍቃድ ይሁን፣ ያንተ ፍቃድ ይሁንልኝ። ለምን? የእሱ ፍቃድ የአባቱ ፍቃድ ነው። የአባቱ ፍቃድ የእሱ ፍቃድ ነው። የእሱ ፍቃድ የመንፈስ ቅዱስ ፍቃድ ስለሆነ በፍቃድ ስንት ነው ብለን ተምረናል? አንድ። ደግሞ መጥቶ ዓይኖቻቸው በእንቅልፍ ከብደው ነበርና ተኝቶ አገኛቸው ለሁለተኛ ዙር። ደግሞም ትቷቸው ሄደ። ሶስተኛ ያንኑ ቃል ደገመ፣ ጸለየ። ጸና ማለት ነው ለሶስተኛ ጊዜ። ከዚያም ደቀ መዛሙርቱ መጥቶ እንግዲህ ተኙ፣ እረፉ፣ እነሆ ሰዓቲቱ ቀርባለች፣ የሰው ልጅም በኃጢአተኞች እጅ አልፎ ይሰጣል አላቸው። ሰዓቱ ደረሰ። በቃ አሁን ዋጋ የሚከፍልበት እነ አዳም በጉጉት የሚጠብቁት የሲኦል ደጃፍ ሁሉ ገና ሊንቀጠቀጥ አዳኛቸው እየመጣ ያቺ የተቀጠረችዋ የቀጠሮ ሰዓት እንደደረሰች እና አብርሃም የናፈቁት አብርሃም ይስሐቅን ሊያርድ በሞሪያም ተራራ ቆሞ እኔ በጎኜ እታረድልሃለሁ ያለው የክርስቶስ ቃል መፈጸሚያ ደረሰ። አሁን ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል አላቸው። ይህን ገና ሲናገር እነሆ ከ12 አንዱ ይሁዳ መጣ። ከእርሱም ጋር ብዙ ሕዝብ ሰይፍና ጎመድ ይዘው ከካህናት አለቆችም ከሕዝቡ ሽማግሌዎች ዘንድ መጡ። እስከ ዛሬ ሊይዙት ፈልገው ነበር። ፍቃዱና ሰዓቱ ስላልደረሰ ሊይዙት አልቻሉም። ግን አሁን ስለፈቀደ መጡ። አሳልፎ የሚሰጠውም የሚስመው እርሱ ነው፣ የምስመው እርሱ ነው፣ ያዙት ብሎ ምልክት ሰጧቸው ነበር። መለየት እንኳን አልቻሉም ነበር። ወዲያው ወደ ኢየሱስ ቀረበና መምህር ወይ ሰላም ለአንተ ይሁን ብሎ ሳመው። ኢየሱስም ወዳጄ ሆይ ለምን ነገር መጣህን አለው። በዚያን ጊዜ ቀረቡ፣ እጃቸውን በኢየሱስ ላይ ጭነው ያዙት። እነሆም ከኢየሱስ ጋር ከነበሩት አንዱ እጁን ዘርግቶ ሰይፉን መዘዘ። በሌላኛው ክፍል ላይ ጴጥሮስ ብሎ ያስቀምጧል። የሊቀ ካህናቱን ባሪያ መትቶ ጆሮውን ቆረጠው። በዚያን ጊዜ ኢየሱስ እንዲህ አለ፣ ሰይፍ የሚያነሱ ሁሉ በሰይፍ ይጠፋሉ፣ ሰይፍን ወደ ስፍራው መልስ አሉ። ስለዚህ በሰይፍ የሚያምን ሁሉ በምን ይጠፋል? በሰይፍ ይጠፋል። በኃይልና በጉልበት ከእግዚአብሔር ቃል ውጭ በኃይል የሚመካ ሁሉ በምን ይጠፋልና? ራሱ በመዘዘው ሰይፍ ይጠፋል። ስለዚህ በሰይፍ የሚጠፋ ማንነት የለንም። በዚህ ነው ክርስትና ሰይፍን ሳይሆን ፍቅርን የምሰብከው። በሰይፍ የሚነሱ ሁሉ ሰይፋቸው ይበላቸዋል፣ ጊዜ ይፈጃል እንጂ ፍቅር ግን የመሰረተው ግን መቼም ቢሆን አይወድቅም። ለዚህ ነው በዚህ ሁሉ ዘመናት ሰይፍ ያነሱ ሲወድቁ ፍቅር የሰበከችዋ ክርስትና እስከዛሬ አለችው። ስለዚህ ሰይፍን መልሳለሁ ወይስ አባቴን እንድለምን እርሱ አሁን ከ12 ጭፍሮች የሚበዙ መላእክትን እንዲሰድልኝ የማይቻለው ይመስልሃልን አለው። አንተ ሰይፍ አንስተህ ጆሮ የቆረጥከው እኔ ከዚህ በላይ ላክልኝ ብል መላእክቱን የማይልክልኝ ይመስልሃልን አለው። ይችል ነበረ ማጥፋት፣ እንደሚችልም እየነገረው ነው። አባቴ ላክልኝ ብለው እኮ በፍጥነት አለ። በፍጥነት ከ12 ጭፍሮች የሚበዙ ምን መላእክት እንዲሰድልኝ የማይቻለው ይመስላል። ነገር ግን እሳ መሞት ፍቃዴ ስለሆነ ነው የምሞተው። ያለ ፍቃዴ አይደለም መሞት ስለፈለግኩ። ለማን? ለአዳም ቃል ገብቷላ። እንዲህ ከሆነስ እንደዚህ ሊሆን ይገባል የሚሉ መጽሐፍት እንዴት ይፈጸማሉ አለ። በሚሸልቱት ፊት እንደሚነዳ በግ ሆነ እያለ የተነገረው የኢሳይያስ ትንቢት የሰው ልጆችን ሁሉ ሊያድን በደሙ ስለሚገዛ አዳኝ እንደሚመጣ በመስቀል እንደሚያድንን የተነገሩ ትንቢቶች ሁሉ እንዴት ነው የሚፈጸሙት? ሙሴ በበረሃ የሰቀለው ያ እባብ ምልክትነቱ ለክርስቶስ መስቀል የሆነው እንዴት ነው የሚፈጸመው? ለሙሴ ነግሬዋለሁ፣ ለአብርሃም ነግሬዋለሁ፣ እነ ኢሳይያስ ጽፈውታል፣ እነ ሄኖክ ተናግረውታል።
እነ ሙሴ የሚጠብቁት ሁሉ በጉጉት የሚጠብቁት ከክርስቶስ መምጣት በፊት ነቢያት ሁሉ የተናገሩለት በጉጉት የሚጠብቁት እነ ዳዊት የሚጠብቁት አምላኬ አምላኬ ለምን ተውከኝ ብለው የጮሁት ሁሉ የሚጠብቁት ይችን ቀን ነው። ታዲያ እንደዛማ ራሴን የምከላከል ከሆነ እንደዚህ ሊሆን ይገባል የሚሉ መጽሐፍት እንዴት ይፈጸማሉ? ታዲያ በዚያን ሰዓት ኢየሱስ ለሕዝቡ ወንበዴ እንደምትይዙ ሰይፍና ገመድ ይዛችሁ ልትይዙ መጣችሁን? በመቅደስ ዕለት ተዕለት እያስተማርኩ ከእናንተ ጋር ስቀመጥ ሳለሁ አልያዛችሁኝም። ነገር ግን ይህን ሁሉ የሆነ የነቢያት መጽሐፍ ይፈጸሙ ዘንድ ነው። በዚያን ጊዜ ደቀ መዛሙርት ሁሉ ትተውት ሸሹ። ኢየሱስም የያዙትን ጸሐፍቶች ሽማግሌዎች ወደ ተከማቹበት ወደ ሊቀ ካህናቱ ወደ ቀያፋ ቤት ወሰዱት። ጴጥሮስ ግን እስከ ሊቀ ካህናቱ ግቢ ድረስ ሩቅ ሆኖ ተከተሉ። የነገሩንም ፍጻሜ ያይ ዘንድ ወደ ውስጥ ገብቶ ከሎሌዎቹ ጋር ተቀመጠ። የካህናት አለቆች፣ ሽማግሌዎች፣ ሸንጎም ሁሉ እንዲገድሉት በኢየሱስ ላይ የሐሰት ምስክር ይፈልጉ ነበር፣ አላገኙም። ብዙ የሐሰት ምስክሮችም ምንም ቢያቀርቡ አላገኙም። በኋላ ሁለት ቀርበው ይህ ሰው የእግዚአብሔርን ቤተ መቅደስ አፍርሼ በ3 ቀን እንድሰራ እችላለሁ ብሏል አሉ። ሊቀ ካህናቱም ተነስቶ እነዚህን ለሚመሰክሩብህ አንድስ እንኳን አትመልስምን አለው። ኢየሱስ ግን ዝም አለ። ሊቀ ካህናቱ አንተ የእግዚአብሔር ልጅ ክርስቶስ እንደሆንክ እንድትነግረን በሕያው እግዚአብሔር ስም ምን እልሃለሁ ጠይቀሃለሁ፣ ምን እልሃለሁ አለው። ንገረን፣ በእግዚአብሔር ስም ለምንሃለን፣ አንተ ሕያው የእግዚአብሔር ልጅ ነህ አለው። ኢየሱስም አንተ አልክ፣ ነገር ግን እላችኋለሁ ከእንግዲህ ወዲህ የሰው ልጅ በኃይል ቀኝ ሲቀመጥ በሰማይ ደመና ሲመጣ ታዩታላችሁ አለ። እናንተ ባታምኑ ከዚህ በኋላ ግን ምን የሰው ልጅን ሰው ተብሏልና ምን ትላላችሁ? ታዩኛላችሁ፣ ታዩኛላችሁ። እስካሁን ነግሬያችኋለሁ፣ አላመናችሁ። ግን ታዩኛላችሁ። በምን በኃይል ከዛስ ቀኝ መለኮት ቀኝ እነግራለሁ እንዴ? የለውም እኮ ኃይሉን ስልጣኑን ሲናገር ነው። ቀኝ ሲል ሁሌ እንዳትሸወዱ። ለመለኮት ቀኝና ግራ የለውም። መለኮት በሁሉ ያለ ነው። ለንፋስ ቀኝና ግራ አለው የለውም። ንፋስን የፈጠረ አምላክ ቀኝና ግራ ኖሮት አይደለም። ቀኝ ግን ኃይል ነው፣ ስልጣን ነው፣ ጉልበትን የሚያሳይ ነው፣ ኃያልነትን የሚያሳይ ነው። ስለዚህ በስልጣኔ በክብሬ በኃይሌ ሲላቸው እግዚአብሔር የሌለበት ቦታ ስለሌለ በሰማይ ደመና ሲመጣ ታዩታላችሁ። የእኛ ክርስቶስ ይመጣል። ዛሬ የቀለዱብን፣ ዛሬ ያሾፉ ሁሉ፣ ዛሬ የዘበቱብን፣ ዛሬ ወንድ አምላክ ያሉን ሁሉ ያዩታል። ያኔ ወየው ለእነሱ። ለእኛ ግን እግዚአብሔር ክብር ይስጣል። እንኳን እርሱን ከሚያውቁ ቤተሰብ ሆንን። እንኳን ዛሬ መንፈስ ቅዱስ ጎብኝቶን ስለ ክርስቶስ እንድንመሰክር አሜን እንድንል እግዚአብሔር አምላክ መረጠን። ይሄ የሚገርም ነው። እኛ እንስቃለን ያኔ፣ ብዙዎች ግን ያለቅሳሉ። በዚያን ጊዜ ሊቀ ካህናቱ ልብሱን ቀዶ ተሳድቧል። እንግዲህ ወዲህ ምስክሩ ስለምን ያስፈልገናል? እነሆ ስድቡን አሁን ሰምታችኋል። ምን ይመስላችኋል አለ። ስድብ ማለት ለነሱ ኢየሱስ ክርስቶስ ሰው ሆኖ እያዩ ስለሆነ ከአባቴ እኩል ነኝ፣ እኔ የእግዚአብሔር የባህሪ ልጁ ነኝ እያላቸው ስለሆነ እኮ። እንዴት ይሄ ሰው ራሱን ከእግዚአብሔር ጋር እኩል ያደርጋል? እኛ የምናመልከውን አምላክን ነኝ እያለን ነው፣ እንዴት ነው የሚሆነው ብሎ ልብሱን ቀደደ። እነርሱ ሞት ይገባዋል ብሎ መለሱ። ምክንያቱም መሞት ስላለበት። በዚያን ጊዜ በፊቱ ተፉበት። የማይተፋበት አምላክ ምራቅን እንትፍ ብሎ ዓይንን የሰራ እስትንፋስን ለሰው ልጅ ሁሉ የሰጠ ክርስቶስ ምራቅ ተተፋበት። አንዴ ሼርና ታቡን ከፍ አድርጉት እስኪ።
ሳስበው ደካማ እኮ ነኝ በእምነቴ አዳምን ራቁቱን ዛሬ ኔትወርክ የምነክቶታል። ቤተሰብ ይቅርታ ዛሬ እንጃ ታፈን ምን ነው የጠፋው ጌታ ከናዝሬቱ ከኢየሱስ ጋር ነበረ አለች። ዳግመኛም ሲሚል ሰውየው አላውቀውም ብሎ ካደ። ሰውየውን አላውቅም አለ። እግዚአብሔር አምላክ እንደዚህ ከመካድ ይጠብቃል። ጥቂት ቆይተው በዚያ ቆሙ የነበሩ ቀርበው ጴጥሮስን አነጋገርክ ይገልጥልሃል፣ በእውነት አንተ ደግሞ ከእነርሱ ወገን ነህ አሉት። ንግግርህ፣ አለባበስህ ዛሬ ክርስቶስን በንግግር በአለባበስ ሺህ ጊዜ ብንክደው እንመስላለን። ሺህ ጊዜ አናውቀውም ብንል መንፈስ ቅዱስ ከእኛ ጋር እስካለ ድረስ ንግግራችን ከማን ወገን እንደሆነ ይለየናል። በአፋችን እንዳንክድ እግዚአብሔር አምላክ ይርዳል። በዚያን ጊዜ ሰውየውን አላውቀውም ብሎ ሊራገም ሊምል ጀመረ። እቺን ዶሮ እግዚአብሔር አምላክ ለሁላችንም ይስጠን። ወዲያው ዶሮ ጮኸ። ጴጥሮስም ዶሮ ሳይጮህ 3 ጊዜ ትክደልኛለህ ያለውን የኢየሱስ ቃል ትዝ አለ። ወደ ውጭም ወጥቶ መራራ የሆነ ለቅሶ አለቀሰ። Mira